ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ጨረቃዋ እንግዲህ በቲክቶክ ዛሬም በድጋሚ ፏፈሽ ብላ መታላችኋለች። እንግዲህ ውሸታም ነህ፣ የፍቅር ውሸታም አታላይ ነህ፣ አውቄ ነው እንጂ ስትዋሸኝ አውቃለሁ እያለች እንግዲህ እየዘፈነች መታለች። ያው ትናንትና በተሰራው ቪዲዮ ላይ እንግዲህ ብዙዎቻችሁ ደስም ያላችሁ አላችሁ። አብዛኛው ሰው ደግሞ በዚህ ልክ ከሷ ጋር ክብሯን ማውረድ የለባትም። ሲጀመርም ከሷ ጋር መወዳደርም የሚገባት አይደለችም። ክብሯን እንደጠበቀች ክብሯን ከፍ አድርጋ መቀጠል የሚገባት ልጅ ናት እንጂ ሀይሚ እንደዛችኛዋ ወርዳ እሷ ባደረገችው ልክ ማድረግ አልነበረባትም። ምክንያቱም እስካሁን የተከበረች ሴት ናት። ክብሯን ማስጠብቃ መቀጠል ነው ያለባት ሲሉ ደግሞ ብዙዎቹ የራሳቸውን ሀሳብ አስተያየት ሰጥተዋል። ብዙዎቹ ደግሞ ልክ እሷ ያደረገቻትን የመልስ ምት ነው የመታችው፣ እሰይ ደግ አረገች የሚሉም አሉ። እንግዲህ ብቻ ሁሉም የራሱን ሀሳብ አስተያየት ሰጥቷል በትናንትናው ቪዲዮ። አብዛኛው ሰው ደግሞ ይሄ ነገር መቋረጥ አለበት፣ ስራም ከሆነ መቋረጥ አለበት፣ ፕራንክም ከሆነ ማቆም አለባችሁ፣ ይበቃል። አብዛኛው ሰሞኑን የተሰራው ነገር አስተማሪነት የለውም፣ ብታቆሙ ጥሩ ነው ሲሉ ሌሎችም ሀሳባቸውን አካፍለዋል ማለት ነው። ውድ ቤተሰቦቼ እንግዲህ ትናንትና ብሩክ እንዳስተላለፈው ወደ ቡታጅራ የመጣውበት አላማ ሌላ ነው፣ ግን ደግሞ ነገሮች ባላሰብኩት መንገድ ሂደውብኛል። ቃል ገብቻለሁ፣ ቃል የገባሁትን ነገር አሳያችኋለሁ። ያው ተናዶም ነበር፣ ላላሳይም እችላለሁ። እንደውም ሁላችሁም እንዲቆጫችሁ ነው ማረገው ካለ በኋላ እንግዲህ ግን ደግሞ ቃል ስለገባው አሳያችኋለሁ። ትንሽ ጠብቁ። እንግዲህ እኔ ከቅመምዬ መለየት አልፈልግም። በተቻለኝ መጠን እሷን ላለማጣት እየጣርኩ ነው ያለሁትኝ። እንግዲህ ካልተረዳችኝና ካልሰማችኝ እሷም የመረጣችውን መኖር ትችላለች፣ የመረጣችውን ህይወት ሲልም አካፍሏል። እንግዲህ በጣም ስሜታዊ ሆኖ ነበር ትናንትና። ያው እንደምታውቁት እሱ በእርግጥ አንዳንዴ የንግግር ተናግሮ የማሳመን ነገር የለበትም፣ ብዙ ጊዜ አይታይም። እውነታ ኑሮት ሀቅ ኑሮት ግን በማስረዳት ባለመቻሉ ብዙ ሰዎች ይወቅሱታል። ተናግሮ ማሳመን ስለማይችል ብዙ ሰዎች እንግዲህ ተወቃሽ ያደርጉታል ማለት ነው። እውነት ሊኖር ይችላል እሱ ጋር፣ ወይም በስራም ሊሆን ይችላል፣ ፕራንክም እያደረገ ሊሆን ይችላል። ምናልባትም ደግሞ ያው ቡታጅራ ላይ ትልቅ ሰፕራይዝ አለ ያለውን ነገር ሀይሚ እንዳታቅበት ሀይሚን ቢዚ ለማድረግም ሊሆን ይችላል፣ አይታወቅም። ግን ደግሞ በዛ መካከል ደግሞ ከባድ ተመልካችን ያስቆጣው የሀይሚ ማልቀስ፣ የሀይሚ መውደቅ፣ ሐኪም ቤት መግባት፣ ከዛም አልፎ ደግሞ እንግዲህ ከትናንት ወዲያ ልጅቷን አልጋ ቤት ማለት ያው ይቅርታ ሆቴል በማምጣቱ ምናምን ብዙ ሰውን አስቆጥቷል። እና አንዳንድ ስራም ቢሆን አንዳንድ ነገሮች መስተካከል አለባቸው ማለት ሀሳብ አስተያየትም መቀበል አለባቸው ብዬ አስባለሁ። ፕራንክም ቢሆን በዛው ልክ አንዳንዴ በስራ መካከልም ስህተት ይፈጠራል ማለት አስተማሪነት የሌላቸው ነገሮች ሊፈጠሩ ይችላሉ። ጥሩ እየሄደ አስተማሪ ያው የሀይሚ ማልቀስ ማዘን እንዳለው ነው እኮ፣ ግን ጥሩ አስተማሪ ነገሮች ነበሩት። ግን አንዳንዴ ደግሞ በጣም ስህተት ይሰራሉ በዛ መካከል ማለት ነው። እና ስህተታቸውን ደግሞ እንዲያርሙ ተመልካች በተቻለ መጠን ሀሳብ አስተያየቱን እየሰጠ ይገኛል። በተለይ በቃ ከትናንት ወዲያና ትናንት የነበሩት ነገሮች በጣም ነው የሚያስጣሉት፣ እውነት ለመናገር ማለት ነው። የሆነ ብሽሽቅ ምናምን አይነት ነገር ነው። እና ብቻ ፈጣሪ ወደ ፍቅራቸው ወደ ሰላማቸው እንዲመልሳቸው እኛ አሁንም ጸሎታችን ማድረግ ወደኋላ አንልም። ያው ቅመምዬ እንግዲህ ተስፋ እንድትቆርጭ አንፈልግም። በነገራችን ላይ ቤተሰብ እየበርዶኛል የምር፣ እና ተስፋ እንድትቆርጥ አንፈልግም። ያለውን ነገር አንዳንዴ ረጋ ብሎ ማሰብ ጥሩ ነው። ምክንያቱም እንደምታያቸው ሁለቱም ልጆች ናቸው። ቶሎ ሊናደዱ፣ ቶሎ ሊወስኑ፣ ቶሎ ሊበሳጩ ይችላሉ። ያን ነገር ደግሞ ይጎዳል ማለት አንዳንዴ በችኩል ወይ ደግሞ በስሜታዊ የወሰናቸው ነገሮች ነጋችን ሊጸጽተን ልናዝንበት ስለሚገባ ያው ከማናችንም በላይ አንቺ ታውቂዋለሽ ሀይሚ ብሩኬን ማለት ነው። እዚህ ጋር ተመልካች ወጥቶ የራሱን ሀሳብ አስተያየት ነው የሚሰጠው እንጂ ሪል ያለውን ነገር ማንም አያውቅም። አንቺ ነሽ የምታውቂው፣ ገብቶሻል? ከማናችንም ከማንም ሰው ቀድመሽ የልቡን የውስጡን በቃ ስለሱ በደንብ የምታውቂ አንቺ ነሽ። እና መረዳት ባለብሽ መንገድ ተረድተሹ ያው አንቺ ነሽ ደግሞ ሚዲያ ላይ ወጥተሽ ተናግሮ የማሳመን ችሎታ የለውም ብለሽ ከዚህ ተደጋጋሚ ትናገሪያለሽ። ስለዚህ ያንን ነገር ደግሞ አንቺ ከተረዳሽ አሁንም ያለውን ነገር ቀስ ብለሽ ለማጣራት ለመጠየቅ ብትሞክሪና ችግራችሁን ብትፈቱት ደስ ይለናል። ሚዲያው ሆይ ሆይታ
የሚጠፋ ነው።